የሆነ ሆርሞን የሚያነቃቃክል ይወስድሻል እንዴ? ረፊያው ልቃትጩ እኔ ከአቅሜ በላይ ነው እግዚአብሔርን እንዴ ጋይሶች የአብርሽ ምን እንዳለ ሰምታችኋል? ዛሬማ ሆርሞን የሚያነቃቃ መድኃኒት ወስዶ ኪኒን ተጠቅመሻል አላለም መሰላችሁ? እኔን ግራ ይግባኝ ማለት ነው። ግራ ተጋብቷል። ልጁን ሊያይ ነበር የመጣው፣ ግን ደግሞ እናቲቱ ሌላ ሰውን አጠበቀችውና የሆነ በቃ አይደለ ፕራንክም ይሁን ሰርፕራይዝም የሆነ ነገር ሆኗል ማለት ነው። አብርሽ አይኑን ራሱ መግለጥ አቅቶታል። የሆነት እንዴ አብርሽ እያፈረ እንደ ሩታ ግን ትንሽ አታፍሪም? በባለፈው አጥረግርገሽ አጥበሽ ታሰጪው የነበረውን ሰው ዛሬ ላይ ልታማሊ ስትሞክሪ የሆነት በጣም ናፍቋታል። የሆነት ተረዷት። እሺ ተነሽና እዛው ውጪ። ለምን እንዴ? ከቤቴ ወዴት ነው የምወጣው? ወዴት አልወጣ። ሁለተኛ ልጅ ፈልጋ ነው ጋይስ። ሁለተኛ ልጅ ፈልጋ ነው አብርሽ። እጄ ነው ደግሞ ቦታ እየሰደድከው ነው። ሰዓት ኪኒስ ወንድም ወይንም እህት ያስፈልገዋል። አጥጣም ሰላም ውድና መነጽርን አርጋ አብይ በዚህ ደርሶባል ጥቃት፣ እንደዚህ መደፈር ጥቃት። ጋሽ ተጠንቀቅ ያለኝ ኮዶ አይደለም እናቴ፣ ተጠንቀቅ ተባልኩት ወዲህ ምን ችግር አለው? እኔ ነኝ እኮ። ከኔ ደግሞ መጠንቀቅ አይጠበቅም አይደለም ካንቺ። እንደውም ካንቺ ነው መጠንቀቅ ያለበት። እንደውም ካንቺ ከስንቱ ተጠንቅቄ እንዳለው እኔ ነኝ የማውቀው። አልወጣኝ። አይ እስኪ ኦ ማይ ጋድ ኦኤምጂ ሩታ አረ ሰከን በይ፣ አረ በረድ በይ። እናውቃለን ባልሽ ነው ናፍቆሻል፣ ግን ደግሞ ይሄን ያህል እሱ ውስጥ ከሚታዘብሽ ድረስ ሩታ አረ ተው፣ ሴቶች አታሰድቡን። ተው እንዴ! ልጁ ራሱ እኮ ፈራት ማለት ነው። በቃ እንዴት እንደሚያት የሆነ ነብር ወይንም አንበሳ ያየ ሰው እኮ ነው የሚመስለው። በቃ ደንግጦ ማለት ነው ልጁ በቃ በረገገ እንዴ። እንደውም በቃ ከዚህ በኋላ ልጁንም አያይም መጥቶ ማለት ነው። በቃ ልጁን ውጭ ላይ ምናምን ታቀብለው፣ ፓርክ ውስጥ ምናምን የሆነ ነገር ላይ ታቀብለው እንጂ ይሄ ልጅ እዚህ ቤት ውስጥ የሚገባ ከሆነ የመደፈር ጥቃት ይደርስበታል። በቃ ፍትህ ለአብርሽ። እንዴ ይሄ ልጅ ልጁን ለማሳደግ ብሎ እኮ ነው ፈሬ ሆነው። ምን እንዳለ ታውቃላችሁ ጋይሶች? ዛሬማ ሆርሞን የሚያነቃቃ መድኃኒት ተጠቅመሻል፣ ኪኒን ወስደሻል አላለም መሰላችሁ? እውነት የሚላት ነገር ግራ ገባው ማለት ነው። እና ትናንትና መኪና ውስጥ ዛሬ በቤት ውስጥ ይሄ ልጅ 2 ጊዜ ነው የመደፈር ጥቃት የደረሰበት። ስለዚህ መከሰስ አለባት ሩታ ማለት ነው። በቃ ልክ ባለፈው እሷ እንደከሰሰችው ዛሬ መከሰስ አለባት እሷን በመድፈር ወንጀል።